በስልካችን ላይ መኖር የሌለባቸው 5 አፕሊኬሽኖችን ዛሬ ይዤላችሁ መጥቻለሁ። እነዚህ አፕሊኬሽኖች እኛ ቴክኖሎጂን ለማቅለል ብለን የምንጠቀማቸው ነገር ግን እኛ ለሰላዮች አሳልፈው የሚሰጡ አፕሊኬሽኖች ናቸው ማለት ነው። አምስተኛው ደግሞ እኛ በፍቅር የምንወደው ነገር ግን ለሰላዮች አሳልፎ የሚሰጥ የባንክ ቁጥራችን፣ ፎቶአችን እንዲሁም ደግሞ ቪዲዮዎቻችንን በደብቀን ያስቀመጥናቸውን ለሰዎች አሳልፎ የሚሰጥ ነውና ቀጥታ ወደ ቪዲዮ ልውሰዳችሁ። አዲስ ከሆናችሁ ቤቱን ሰብስክራይብ እና ላይክ ማድረጋችሁን። አንደኛውና የመጀመሪያው የተሻሻሉ የዋትስአፕ አፕሊኬሽኖች። ዋትስአፕ በአሁኑ ሰዓት ብዙ ማህበረሰብ እየተጠቀመ ያለው ነው። ነገር ግን አሁን ላይ የተሻሻሉ በርከት ያሉ የዋትስአፕ አፕሊኬሽን መጥተዋል። እነ ጂቢ ዋትስአፕ እንዲሁም ደግሞ ዋትስአፕ ፕላስ የመሳሰሉ በጣም ብዙ የዋትስአፕ አፖች መጥተዋል። እነዚህ ግን ለሃከሮች ወይም ደግሞ ለአምራቹ ድርጅት የእኛን ምስጢር አሳልፈው ለመስጠት በጣም የተሻሻሉና የተዘጋጁ ናቸው። ስለዚህ እናንተ ምን ማድረግ አለባችሁ? ኦሪጂናሉን ዋትስአፕ መጠቀም አለባችሁ ማለት ነው። እሱ የሁለትዮሽ ምስጢር በደንብ ደብቆ የሚይዝ ለሌላ ሰው አሳልፎ መስጠት የማይችል ነው ማለት ነው። የተለያዩ ሳፓችን ተጠልፎ ምናምን ሲሉ ሰምታችኋል። ስለዚህ እናንተም እንደዛ እንዳያጋጥማችሁ አሁን ላይ እነዚህን አፕሊኬሽኖች ካሁን ጀምሮ እናንተ ጋር ካለ። ሁለተኛ የሞባይል ማጽጃ ወይ ደግሞ ሞባይላችን ስፔስ ሊሆን ይችላል የተለያዩ ነገሮች እንድናጸዳበት የምንጠቀማቸው አፕሊኬሽኖች። እነዚህ አፕሊኬሽኖች በጣም የተመረጡና ጥናት የተደረገባቸው መሆን መቻል አለባቸው። ካልሆነ ግን ሙሉ ፋይላችንን እስካን እንዲያደርግ ፍቃድ ስለምንሰጠው ፎቶአችን፣ ስልካችን፣ እያንዳንዱ ያለው ሙሉ መረጃ ለሃከሮች የተጋለጠ ነው። ከዛሬ ጀምሮ ስልካችሁን ቀጥታ እዚህ ጋር እንደምትመለከቱት ፋይል ላይ ተገባላችሁ። ፋይል ላይ ከገባችሁ በኋላ ምን ታደርጋላችሁ? አንድሮይድ የሚለው ላይ ግቡ። አንድሮይድ ላይ ከገባችሁ በኋላ ምንድነው እሱን ሙሉ ለሙሉ አጽዱት። ያ ማለት እናንተ የማትፈልጉት ነገር ግን ስልኩ በተለያየ አጋጣሚ ያወረዳቸው ፋይሎች እዛ ጋር ተጠራቅመው ስለሚገኙ እነሱን ስታጠፏቸው እናንተ በቀላሉ የተወሰነ ስፔስ ታገኛላችሁ። ነገር ግን ይሄ አፕሊኬሽን አውርዳችሁ በዛ አፕሊኬሽን ለማጽዳት የምትሞክሩ ከሆነ ከዛሬ ጀምራችሁ አቁሙ። ምክንያቱም የአውዲዮ ሪከርድ የተደረገውን ፎቶአችንን፣ ቪዲዮአችንን እስካን አድርገን ነው። እስካን አድርጎ አፕሊኬሽኑ ከዛ በኋላ ምን ያደርጋል? ዳብል የሆነውን ምናምን ለመለየት ይሞክራል። አይለይም አልልም፣ ይለያል። ነገር ግን ያን እስካን ያደረገውን ሙሉ ያንን አፕሊኬሽን ላዘጋጁት ሰዎች ምን ያደርጋል? ይልካል ማለት ነው። ስለዚህ እናንተ ሚስጥር አድርጋችሁ ያስቀመጣችሁት ነገር ተላልፎ ይሰጣል። በዛ አጋጣሚ ባንካችሁ የባንክ አካውንታችሁ ፎቶ የተነሳ ከሆነ፣ ኤቲኤማችሁ ፎቶ የተነሳ ከሆነ ስለዚህ ስትለፉበት ስትጥሩበት ዋጋ የከፈላችሁበት ገንዘባችሁ በቀላሉ ሃከሮች እጅ ገባ ማለት ነው፣ ወይም ደግሞ ሌቦች እጅ ገባ። ሶስተኛ ነፃ ቪፒኤን። ሰሞኑን የቪፒኤን አምራች ድርጅት መግለጫ አውጥቷል፣ ሰምታችኋል። እና ምንድነው የተሻሻሉ ወይ ደግሞ ከድርጅቱ ውጭ የሆኑ ቪፒኤኖች እየተለቀቁ ስለሆነ እናንተ ትክክለኛውንና እኔ ጋር ባለው መሰረት እስካሁን ድረስ የምጠቀምበት ይሄኛው ቪፒኤን ስለሆነ እናንተም ደግሞ የተረጋገጠና ትክክለኛ ቪፒኤን መጠቀም አለባችሁ። ስለዚህ ሌላው ደግሞ ሰሞኑን ነፃ ኢንተርኔት ቪፒኤኖች እየተለቀቁ ነው። በነገራችን ላይ ነፃ ነገር መጨረሻ ላይ በስተጀርባ ትልቅ ጉዳት አለው። ያ ማለት ምን ማለት መሰላችሁ? እናንተ እነዛን ቪፒኤኖች ኮንታክት ስታደርጉ የእናንተን ፕሮክሲ እነሱ ይሸጡታል። ያ ማለት ደግሞ የእናንተ ሙሉ ፋይል ኮኔክት ነው የምታደርጉት ስልካችሁ ላይ። ሙሉ ፍቃድ ከሰጣችሁ በኋላ ኮኔክት ታደርጋላችሁ። ስለዚህ ምንድነው የምታደርጉት? እነዛ ሰዎች የእናንተን ፕሮክሲ ለሰው ወይም ደግሞ ለህገወጥ ድርጅት አሳልፎ ይሰጠዋል ማለት ነው። ስለዚህ እናንተ ነፃ ኢንተርኔት እየተጠቀምን ነው ብላችሁ ስታስቡ ምን እያደረጋችሁ ነው? ለህገወጥ ተላልፋችሁ እየተሸጣችሁ ነው ማለት ነው። ስለዚህ ከዛሬ ጀምሮ አሉ የሚሰሩ አሉ። ነገር ግን በአሁኑ ሰዓት ምንም አይነት ነፃ ኢንተርኔት የሚሰራ የለም፣ አቁሟል። ቤቱን ሰብስክራይብ፣ ላይክ እንዲሁም ደግሞ ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አራተኛ ከተለያዩ ሶሻል ሚዲያዎች ላይ የሚለቀቁ አፕሊኬሽኖችንና የጨዋታ ጌሞችን አታውርዱ። እነዚህ ስካመሮች ወይም ደግሞ ሌቦች
ሆን ብለው የሚያዘጋጇቸው አፕሊኬሽኖች ናቸው። ለምሳሌ ለእናንተ ማሳያ እዚህ እንደምትመለከቷቸው ከፌስቡክ ላይ ስክሪንሾት ያደረኳቸው ናቸው። ስለዚህ እናንተ ምንድነው የምታደርጉት? የምትፈልጉትን አፕሊኬሽን ከፕሌይ ስቶር እየገባችሁ ማውረድ ነው ያለባችሁ። ካልሆነ ግን እነዚህ በፌስቡክ፣ በቴሌግራም፣ በዋትስአፕ ምናምን የሚለቀቁ አፕሊኬሽኖች እነዚህ በስካመሮች የተዘጋጁ ናቸው። ስለዚህ እናንተ ደግሞ ስካመሮች የእናንተ ስልክ አውርዳችሁ ወዲያው ኮኔክት ስታደርጉት ምንድነው የሚሆነው? ሙሉ ፋይላችሁን በአንድ ጊዜ ነው የሚገለብጡት። ስለዚህ ከማንኛውም ሶሻል ሚዲያ ላይ የሚለቀቁ ጨዋታዎችንና አፕሊኬሽኖችን እነዛን አውርዳችሁ መጠቀም መቻል የለባችሁም። ካሁን ጀምሮ እነዚህን ነገሮች አቁሙ። በፕሌይ ስቶር የተለቀቀ መሆን መቻል አለበት። ስለዚህ እንደዛ ካልሆነ ግን እናንተ ራሳችሁን ለአደጋ አሳልፋችሁ እየሰጣችሁ ነው ማለት ነው። አምስተኛ ይሄ እኛ ራሳችንን ለማዘጋጀት እንግዲህ በጣም ወሳኝ ነው ብያችኋለሁ። ከሚገባው በላይ ወሳኝ ነው ይሄ አምስተኛው ማለት ነው። ለምን መሰላችሁ? እኛ ራሳችንን ለተለያዩ ነገሮች አሳልፈን እንሰጣለን። አብሶ ፎቶ ማቀናበሪያ፣ ፍቃድ የሚያበዙ የፎቶ ማቀናበሪያዎችን አትጠቀሙ። ምክንያቱም ለምን መሰላችሁ? ሙሉ ፋይላችሁን ፐርሚሽን ወይም ደግሞ ፍቃድ ከሰጣችሁት ምን ያደርጋል? ሙሉ ያላችሁ መረጃ እስካን አድርጎ ያስቀምጣል። ከዛ በኋላ ለስካመሮች ወይ ደግሞ ለሌቦች አሳልፎ ይሰጣል ማለት ነው። እናንተ በቀላሉ ሀከሮች እናንተን በቀላሉ መቆጣጠር ይችላሉ። ስለዚህ ምንድነው የምታደርጉት? ፎቶ ማቀናበሪያ ስታወርዱ ካሁን በፊት አብሶ ቀደም ያሉ የምታውቋቸው ፎቶ ማቀናበሪያዎች ቢሆኑ ይመረጣል። አሁን ላይ በተለያየ መልኩ እየተመረቱ ገበያ ላይ እየወጡ ያሉ የፎቶ ማቀናበሪያዎች ተአማኝነታቸው በጣም የወረደ ነው ማለት ነው። ስለዚህ እናንተም እነዚህን ተደጋጋሚ ፍቃድ የሚጠይቁ የፎቶ ማቀናበሪያዎችን ካሁን በኋላ መጠቀማችሁን አቁሙ። ስለዚህ ፎቶአችሁ፣ ቪዲዮአችሁ፣ እያንዳንዱ ፋይላችሁ በእነዚህ 5 አፕሊኬሽኖች ከመሰረቁ በፊት አሁኑኑ ማቆም መቻል አለባችሁ። ካልሆነ ግን ፎቶዬ እንዲሆነ መረጃዬ ጠፋ፣ ዋጋ እድሜ ዘመናችን ያጠራቀምነው ብር ሄደ ብትሉ ምንም ትርጉም የለውም። ስለዚህ ቤተሰቦች ምን ማድረግ አለባችሁ? እናንተ የምትጠቀሙትን እያንዳንዱን ነገር ለይታችሁ ማወቅ መቻል አለባችሁ። በዛሬው ትምህርት ጠቃሚ ነገር ካገኛችሁ ቤቱን ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ሀሳብ አስተያየት ወይም ደግሞ ጥያቄ ካላችሁ ኮሜንት ላይ አስቀምጡ።